صلوا على النبي. السلام عليكم ورحمة الله وبركاته. لا عرفة ገጠር ቤተሰብ ለመዘየር የምትሄዱ ወንድሞች እና ቤተሰቦች ይሄ መልእክት ለእናንተ ነው። ስለዚህ ይሄ መልእክት ምንድነው? የመጀመሪያ ገጠር ወደ ክፍለ ሀገር የሚሄድ ሰው መንገደኛ የሆነ ሰው ዱዓው ሙስተጃብ ነው። እንደዚህም ደግሞ ልቡ የተንጠለጠለ ነው። የእሳት ቁራጭ የሆነ ነው መንገድ ብለዋል የአላህ መልእክተኛና መንገድ በምትሄዱበት ሰዓት ላይ አደቡን ጠብቃችሁ አሚር በአሚር እየተመራችሁ አሚር መርጣችሁ እንደዚህም ደግሞ ዱዓ እስትግፋር እያደረጋችሁ ተውበት እያደረጋችሁ ሐዲስ እየሰማችሁ ቁርአን እየቀራችሁ ነው ልትሄዱ የሚገባው እንጂ እየዘፈናችሁ እንደዚህም ደግሞ እየደለቃችሁ ሴትና ወንድ አንድ ላይ ተቀላቅሎ ሌላ በማላያኒ ወይም ደግሞ አኺራን በሚያበላሽ የሆነ ተግባር ወደ ገጠር መሄድ የለባችሁም። አንደኛ መልእክት ይሄ ነው። ሁለተኛ ገጠር ከገባችሁ በኋላ ቤተሰቦቻችሁን አግዙ፣ እርዱ። ከዚህ ስትሄዱ ለቤተሰቦቻችሁ ደጎስ ያለ እንደ አቅማችሁ በፈቀደው ልክ ቤተሰቦቻችሁ ለማስደሰት ስለሆነ የምትሄዱት ደስ የሚል ነገር ከልባቸው የሚያስደስታቸውን ስጦታ ይዛችሁላቸው ሂዱ። ተለቅ ያለ ገዘፍ ያለ እስቲ እናትና አባቶቻችሁን ሙፋጃ አድርጓቸው፣ እስቲ ሰርፕራይዝ አድርጓቸው፣ ከልባቸው ዱዓ ያደርጉላችሁ። ገጠር ከገባችሁ በኋላ እናትና አባቶቻችሁ እንዲኻድሟችሁ የምትፈልጉ አላችሁ። ልብሳችሁ እንዳይቆሽሽ ዕቃ አትነኩም፣ ምንድነው እንጨት አትፈልጡም፣ ወንዝ ወርዳችሁ ውሃ አትቀዱም። ይሄ ሁላ ነገር አሁንም እናቶቻችሁ እንዲያደርጉላችሁ አባቶቻችሁ እንዲያደርጉላችሁ የምትፈልጉ አላችሁ። ቁጭ ብላችሁ አሁንም በእነሱ የምትኻደሙ አላችሁ። እናትና አባቶቻችሁ ዝቅ ብለው ውሃ እያቀረቡ የእጅ ውሃ የሚያስታጥቧችሁ ምግብ የሚያቀርቡላችሁ አላችሁ። የከተማ ሰው ናችሁ ተብላችሁ እናትና አባቶቻችሁ አይናገሯችሁም፣ ያከብሯችኋል፣ ይፈሯችኋል። ምክንያቱም የምትቀልቧቸው አንዳንድ ነገሮችን ይዛችሁላቸው የምትሄዱት እናንተ ስለሆናችሁ እናንተ እንድትቀየሙባቸው ስለማይፈልጉ። ግን በጣም ነውር ነው፣ እጅግ በጣም ነውር ነው። ግንባራቸውን ስማችሁ እግራቸውን አጥባችሁ ወንዝ ወርዳችሁ ውሃ እየቀዳችሁ እየመጣችሁ እንጨት እየፈለጣችሁ የሚያስፈልገውን ነገር ሁላ እያደረጋችሁ በደንብ ኻድማችሁ ፏ ብላችሁ ነው መምጣት ያለባችሁ። እዛ ስትውሉ ደግሞ ንብረት አታጫርሱ። ከጓደኞቻችሁ ጋር አንድ ላይ ተሰብስባችሁ ሄዳችሁ እዛ ገብታችሁ የቤተሰብን ጫት ጨርሶ መምጣት፣ እንደገና ደግሞ እንሰቱን እንደገና ሌላ ይሄ አምቾ ምናምን የመሳሰለ የገጠር እነሱ አመት ከአመት የሚኖሩበት ቀለባቸውን ጧሃራ አድርጋችሁ አትምጡ። እንደገና እዛ መብላታችሁ ሳያንስ ወር ቆይታችሁ እሱን አጫርሳችሁ ሳይበቃችሁ እንደገና ወደ ከተማ ስትመለሱ እሱን ይዛችሁ የምትመለሱ ስንቅ ይዛችሁ የምትመለሱ አላችሁ። ቤተሰብን ለመደጎም እንጂ በቤተሰብ ለመደጎም አይደለም የምትሄዱትና ይህን ነገር ነውር ነው። ወላሂ አደራችሁን። ሌላኛው ደግሞ ገጠር ገብታችሁ እናትና አባቶቻችሁ ጋር ቁጭ ብላችሁ እስቲ አማክሯቸው። እንደው ስራ እምቢ ብሎኛል፣ ጠሞብኛል፣ ትምህርት እምቢ ብሎብኛል፣ ትዳር እምቢ ብሎኛል፣ ልጆች እምቢ ብሎኛል፣ አምፀውኛል፣ እንዲሆኛለሁ። ማማ ቀልብ ያደረግሽብኝ ነገር አለ ወይ? ባባ ቀልብ አድርገህብኛል ወይ? ዱዓ አስደርጓቸው። እስቲ እየኻደማችሁ ዱዓ አስደርጓቸው። ከዛ በኋላ ከልብ ደግሞ አፉ አስብሏቸው። በአመት አንዴ እኮ ነው ፊታቸው የምታዩት። በአመት አንዴ አይታችሁ የዕለት ሁለት የምትመለሱ ራሱ አላችሁ ሳታድሩ። በጣም ነውር ነው። ስለዚህ ከቻላችሁ ቆዩ። ሳምንት 15 ቀን ወር ቆይታችሁ ፏ ብላችሁ ከቤተሰብ ጋር ኑ። በዚሁ ሂደት ላይ ደግሞ አፉ አስብሉ። ከልባቸው አፉ እንዲሏቸው አድርጉ። የእናትና የአባት ቀልብ ሻሃዳኑ ራሱ ይከለክላል፣ ሻሃዳን ይይዛል። የመጨረሻ እስትንፋስ ላይ ሻሃዳን ይነጥቃል ቀልብ ካደረጉብን። ስለዚህ እነሱን አፉ አስብላችሁ ከልባችሁ ይሄ አፉታው እርግጠኛ መሆኑን የእውነት መሆኑን ወይም መድረሱ የምታረጋግጡት ወደ ከተማ ስትመለሱ ሁሉ ነገር አላህ ይከፋፍትላችኋል። ስለዚህ ይህን ነገር አደራ ላለው። ሌላው መሬት ጠባቂ ሚስት አስቀምጣችሁ የመጣችኋላችሁ። መሬት ጠባቂ የምትባል ሚስት የለችም። እዚህ ሌላ አግብታችሁ ትኖራላችሁ። እዛ ገጠር በአመት አንድ ጊዜ ሄዳችሁ ለአረፋ ተዘይሯታላችሁ። መሬት ጠባቂ ነች እንጂ ሚስት አይደለችም። አላህን ፍሩ። ሁለት ሚስቶች ከአንድ በላይ ሚስት ኖሮት ወደ አንደኛ ያመዘነ ሰው ነገ የቂያማ ቀን ይሄ ትከሻው በአንድ በኩል አመዝኖ ተጣሞ ነው የሚቀሰቀሰው። አላህ ፊት በሷ ምክንያት ጀሃነም ልትገባ ትችላለህ። ስለዚህ አፏስ ብላት፣ ይቅራስ ብላት። እናትና አባቶችህን ልጆችህን ትተህ እዛ እናት ጋርና አባት ጋር ትታቸው የመጣቸው ልጆች እየወለክ እዛ ተወረውራለህ። እነዚህ ልጆችን አፉ ካላስባልክ
አባት ኖሯቸው የአባትነት እንትን ስሜት ሳይሰማቸው የአባት ኖሯቸው የቲምነት ስሜት ተሰምቷቸው የሚኖሩ ልጆች አሉ፣ የአባትነት ፍቅር ያልሰጣቸው። እነዚህ ልጆችንም አፉ ልታስብል ይገባል። ከቻልክ ቤተሰቦችን ወደ ከተማ ይዛቸውና ካንተ ጋር አኑራቸው። የኑሮ ችግር የለብህም። እናት እስካሁን ድረስ ባዶ እግሯን ነው የምትሄደው። እስካሁን ድረስ እናት ምናልባት ከለበሰች እንኳን ኮንጎ ጫማ ነው፣ በኮንጎ ጫማ ነው የምትሰቃየው፣ የምትቃጠለው። ቡቱቱ ልብስ ነው የምትለብሰው፣ የተቀዳደደ የሆነ ልብስ። እናት እስካሁን ድረስ ሰራተኛ አልቀጠርክላትም። ወንዝ ወርዳ ውሃ የምትቀዳው እናት እስካሁን እሷ ነች። አባት እስካሁን ድረስ የሚፈልጠው እንጨት የሚፈልጠው እሱ ነው። የጉልበት ስራ የሚሰራው እሱ ነው። ገብታ አታግዝም። እንደገና ሰራተኛ አልቀጠርክላቸው። በጣም ከባድ ነውና ያለው አህዋል። እናቶቻችን በጣም ብዙ ቀልብን ያደረጉብን፣ አባቶቻችን፣ ሚስቶቻችን፣ ልጆቻችን። ስለዚህ ሁሉንም ኻድመን አፏስ ብለን ነው መምጣት ያለብን። ሞት መቼ እንደሚመጣብን አናቅምና ይህንን መልእክት አደራ ለሁሉም አድርሱልኝ። በሰላም ገብታችሁ በሰላም የምትመለሱ አላህ ያደርጋችሁ። ይሄው በደንብ ኻድማቻቸው ደስተኛ ሆነው እናንተም የነሱን ደስታ እናንተ ላይ ተንጸባርቆ አይታችሁ የምትመለሱ አላህ ያርጋችሁ። እዚህ የተሳሰረባችሁ ውስብስብ የሆነባችሁ ስራን ደግሞ አላህ ይክፈትላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።